በኮሜንት እየሰደባችሁ ነው ቤተሰቦቼ። እኔ ምን አርጋችሁ ነው ግን? እኔ ምን አጠፋሁኝ ግን? እኔ ሩታዬ እያረገች ያለችውን ነገር እንኳን አይታያችሁም? እኔ ምን አደረኩ? እኔ ከሰው ሁሉ የተለየ ያረኩት ነገር የለም። ይሄው ብሩኬ በህቴ ላይ በሃይሚ ላይ እየማገጠ ነው። እሱን ሄዳችሁ አሰድቡ። እኔ ምን አረኩ ደግሞ? ይሄ አብርሽ ምን እያለ ነው? እኔ ካንተ ጋር እኩል አንተ ሲበዛ እኩል ክስክስ ነህ። ነፃነትን አስለቀስክ፣ ፍቅርን አስለቀስክ። ይሄው በጣም ብዙ ታሪኮች እኮ መናቃቸው አሉ ካንተ ጋር። ሃይሚ ትላለህ። ሃይሚ ይሄው በእኔ ላይ እየማገጠች አይደል እንዴ? ምንድነው አንተ? እኔ ብሩኬ እኔ ካንተ ጋር እኩል። አብርሽና ብሩኬ መፋጠጥ ጀምረዋል። የቡታጅራ ዩቲዩበሮች አሁን እንግዲህ ወደ ለየለት ጦርነት እየገቡ ነው ብዬ አስባለሁ። እንግዲህ አብርሽና ብሩኬ አማች ናቸው አይደለ? የአብርሽን እህት ብሩኬ አርጎ እየለጠጠ ይገኛል። ግን በመሃል አብርሽም እንደምታውቁት በጣም ብዙ ሴቶች ጋር ይሮጣል። ማራቶን ነው የሚሮጠውና በዚህ አጋጣሚ እንግዲህ ቤተሰሙን በተፈጠረው ነገር ሩታ ጥላው ስለሄደች ያው ብዙ ኮሜንታተሮች አብርሽን እያሳቀቁት ይገኛሉ። ለምንድን ነው አርፋ አትቀመጥም ወይ? ምንድነው ወጥ እንጨትክን አታሳርፍም ወይ? እንደው ዝም ብለህ ያገኘውን ማማሰል ነው ወይ ስራህ? እያሉ በተለይ የማዳም ቅመሞች በጣም አጥብቀው ይዘውታል እና እሱም ማማረር ጀምሯል። ብዙ እያማረረ ነው። እኔ ብቻ ነኝ ወይ ምሮጠው? እኔ ብቻ ነኝ ወይ ሴት ምቀያየረው? ብሩኬ ይሄው በህቴ ላይ እየተጫወተ አይደል አለ። ከዛ ብሩኬ ደግሞ ብድግ አደረገና እኔ ካንተ ጋር እኩል ነኝ ወይ? እኔ ካንተ ጋር እኩል አይደለሁም። ምንም ብሮጥ 100 ሜትር ነው ምሮጠው፣ አንተ ማራቶን ነው ምትሮጠው፣ እኔ 100 ሜትር ነኝ እያለ እንግዲህ በዚህ ጉዳይ ላይ ትንሽ ርብሻው ሳይቀጣጠል አይቀርም። በጣም ከባድ ነው እንደሰማችሁት። እኔ እንግዲህ እንደ ምክር ሁላችሁም ብታቆሙ ጥሩ ነው። አንድ ላንድ ብሏል መጽሐፍ ቅዱስ። ይበቃችኋል። አንድ ላንድ ይበቃል። አብርሽም መሮጥህ ይኸው አሁን ላለህበት ትልቅ ኪሳራ አብቅቷል። መሮጥህ ነው እንደዚህ ያደረገ። ብሩኬም ደግሞ መሮጥህ ውጤት አይሰጥህ፣ መረጋጋትህ ነው ውጤት የሚሰጥህ። አንድ ላንድ ከሃይሚ ምን አተህ ነው? ከሃይሚ ምንድን ነው የጠፋብህ? ሁሉ አለልህ። በለው ሃይሚን በለው በቃ። አንተ ይሄ አብርሽ እንደሆን እኔ ተለክፎ ነው እንጂ እኔ እውነቴን ነው። አብርሽ አሁን ሩታን የመሰለ ቆንጆ መጀመሪያ ፍቅርን የመሰለ ፍልቅልቅ ይዞ ወደ ሌላ መሄዱ፣ ከዛ ደግሞ ወደ ነፂ፣ ከነፂ ወደ አሁን የወላለዱት ምናምን ስታያቸው ቆንጆ ናቸው። ያው እንግዲህ ነግራችሁ የሆነ ነገር አለበት ብያችኋለሁ። እና ቤተሰብ ነገሩ በጣም እየተካረረ መሆኑን ልነግራችሁ ነው ትንሽ ብቅ ያልኩት እንጂ እኔ ዝም ብዬ ነው ማየው። ስልኬ ማያሳየኝ ነገር የለም እያየው። ግን እንደው አብርሽና ብሩኬ መጣላታቸው ግን ከባድ ነገር ያደርገዋል። እሱን ነገር በኮመንታችሁ ባካችሁ እንዳትጣሉ። ሁላችሁም ባላችሁ አቋም ባላችሁ በትዳራችሁ ጽኑ፣ በፍቅረኞቻችሁ ጽኑ እያላችሁ ኮመንት እንድትጽፉላቸው በአክብሮት ጠይቃችኋለሁ። ይህ ኤፊ ሾው ነው። ኤፊ ሾውን ሰብስክራይብ ያላረጋችሁ ምን ትሰራላችሁ? አድርጉ እንጂ እንዴ! አድርጉ፣ ሰብስክራይብ አድርጉ፣ ከዛን ላይክም አድርጉ። አበረታቱኝ። እኔ እንቅጭዋን ውሸት ምትባል አልወድም። እኔ ውሸት አልወድም፣ እውነቷን እና የምወዳችሁ የማከብራችሁ ውድ ኤፊ ሾው ቤተሰቦች በያላችሁ በሰላማችሁ እንዲበዛ እመኛለሁ። መልካም ጊዜ ይሁንላችሁ። እኔ ሲጣሉ ገርሞኝ ነው የመጣሁት እንጂ ቪዲዮ ዛሬ መስራት አላማው አልነበረኝም። ግን እንደው ሲነታረኩ አየውና ገርሞኝ ነው መጀመሪያ ላይ አስገብቼላችኋለሁ። አይታችሁታል። በዚህ ጉዳይ እኔም ስለገረመኝ ነው። እናንተም ያላችሁን ግርምት ጻፉ። ኮሜንት ላይ ሐሳባችሁን በነጻነት አስቀምጡ። እወዳችኋለሁ፣ አከብራችኋለሁ። መልካም ጊዜ ይሁንላችሁ። ባይ ባይ።